ጽድቅ መስራት እንኳን ባይሆንልን እግዚአብሔር እንዳይሰደብ ብለን እንኳን መልካም መሆን አለብን በእውነቱ ማለት ነው። እግዚአብሔር እንዳይሰደብ የእኛን ተውት፣ እኛ ባንድን እንኳን ፈጣሪን እንኳን እኮ ለእግዚአብሔር ለትልቅ ሰው ተብሎ እኮ ጥሩ ስራ ይሰራል። እንዴት ከገሌ መሃል እንዲህ ይሄን እናገራለሁ አታፍርም እንዴ ይባላል እኮ። እግዚአብሔርን ፊታችን አስቀምጠን እግዚአብሔር እጅ ላይ ሆነን በእግዚአብሔር መሰረት ላይ ቆመን እግዚአብሔርን ጣራ አድርገን በእግዚአብሔር መሃል ሆነን በእግዚአብሔር ፊት ሆነን እንዲሆነን እግዚአብሔርን እናሰድባለን ብለን ከክፋት አለመመለሳችን ምን አይነት ይቅርታ ይደረግልናል? እግዚአብሔርን መፍራት አቅቶን እግዚአብሔርን ያሰደብነው እኛ አይደለንም ወይ? ያስደፈርን እኛ አይደለንም ወይ? ቤተክርስቲያን አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም ሳይፈጠር የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን መድኃኒታችን የተገኘባት የድኅነታችን ምስራቅ ድንግል ማርያም ወላዲተ አምላክ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት ሁሉም ቅዱሳን እግዚአብሔር ያከበረው ስማቸው የተመሰገነ ይሁን። በረከታቸው ይደርብን። የተከበሩ አባታችን መላከ ብርሃን መምህር አእምሮ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ መምህራን፣ አባቶች፣ ካህናት፣ ዲያቆናት፣ ወንድሞች፣ እግዚአብሔርን የምትወዱት ይልቁንም እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች፣ ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ኃጢአታችን ይቅር ብሎ እስከዚህ ሰዓት ያደረሰን አምላክ ስሙ የተመሰገነ ይሁን። በልቡናችን መልካም ቃል እንዲጻፍበት የቃሉን ደጅ ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሆንልን። እግዚአብሔር እንደወደደ የፈቀደውን ያህል ጊዜ እንማማራለን። የምንማማርበት ርዕስ ስለ እብድ ውሻ ነው የምንማማረው። እብድ ውሻ በሉ እስኪ፣ እንደገና በሉ፣ እንደገና በሉ። ስለ እብድ ውሻ እንማማራለን። መጽሐፍ ቅዱስ ላይ የተጻፈ ቃል ስለሆነ አሁን አንድ ሰው እኛ ነፍሳችን ልናድን ነው የመጣ ነው፣ ስለ እብድ ውሻ ልንሰማ አንችልም የሚል ጥያቄ እንደሚነሳባችሁ እኔም ይሄ አይዘነጋኝም። ግን ትርፍ የሌለው ቃል በመጽሐፍ ቅዱስ አልተጻፈም፣ መምህርም ትርፍ የሌለው ቃል አይናገርም እና እግዚአብሔር በዚህም ቃል እንድንማር ቅዱስ ፈቃዱ ይሁንልን። ሐሳቡን እብድ ውሻ ብሎ አታገኙትም። ሐሳቡን ግን የምታገኙት ትንቢተ ኢሳይያስ ምዕራፍ 56 ቁጥር 11 ላይ ታገኙታላችሁ። እሙንቱ ከመ አክልብት እለ ኢይጸግቡ፣ እነሱ እንደማይጠግብ ውሻ ናቸው። እንደ አማርኛው መጽሐፍ ቅዱስ ደግሞ እንደ ዲዳ ውሻ ናቸው፣ ዲዳ ውሻ ናቸው ብሎ ይናገራል። የማይጠግብ ውሻ፣ ዲዳ ውሻ ተብሎ ተነግሯል። እንደዚህ ተብሎ የተነገረላቸው እነማን ናቸው? እኛስ ከዚህ ለመዳን ምን ማድረግ አለብን የሚለውን ነው የምንማማረው። እንግዲህ ስለ ውሻ ተፈጥሮ በቅዱስ መጽሐፍ የተጻፈውን ጥቂት ነገር እነግራችኋለሁ። ውሻ በቤተ ክርስቲያን ለብዙ ትርጉም ነው የሚውለው። በሰይጣን ይተረጎማል። ከሃይማኖት ባፈነገጡ ወንድሞቻችን ወይም ከፍለው በሚያምኑ መናፍቃን በእነሱ ይተረጎማል። በሰይጣን ይተረጎማል። በቅዱሳንም ይተረጎማል ውሻ ማለት ነው። በምዕመናንም ይተረጎማል ውሻ። እንደዚህ ያስባለውን ምን ምን እንደሆነ እነግራችኋለሁ። በቅዱሳን ሲመሰል ውሻ በቅዱሳን ሲመሰል አንድ መልካም ጠባይ አለው።
ልሳነ ከለባቲከ ላይ ለጸላይቱ የውሾችህ አንደበት በጠላቶችህ ላይ ነው ይላል ቅዱስ ዳዊት። የውሾችህ አንደበት በጠላቶችህ ላይ ነው ይላል። ውሾችህ የሚለው እግዚአብሔርን ነው። እግዚአብሔር ውሻ አለው እንዲህ ብሎ ሰው ያስባል። በእርግጥ የፈጠራቸው ውሾች ሁሉ የእግዚአብሔር ናቸው። እግዚአብሔር ከፍጥረት ወገን አክብሮ ያልፈጠረው የለም። ሁሉም ለተፈጠረበት ዓላማ መልካም ነው። አንዱ ግን ያንዱን ጠባይ ሲወስደው ግን መልካም አይደለም። ውሻ በራሱ ተፈጥሮና በራሱ ዓለም መልካም ፍጡር ነው። ሰው ግን የውሻን ጠባይ ሲወስደው ደግሞ ልክ አይደለም። ለምሳሌነት የሚሆነውን መልካሙን ግን እንወስደዋለን። የውሻ መልካም ጠባዩ ጌታውን ያውቃል፣ የጌታውን ቤተሰቦች ያውቃል፣ ንቁ ሆኖ ቤት ይጠብቃል፣ በመዓዛ የመለየት ጸጋ አለው። ውሻ ጠላትም አያስገባም። አዲስ አበባ ያሉት ውሾች ግን ለዚህ ምሳሌ አይመቹም። ጅላጅል ናቸው። ምንም ወዳጅም ጠላትም አይለዩም። የአዲስ አበባ ውሻ ዝም ብሎ ለጅልነት የተሰበሰበ ነው። እና እነዚህ ውሾች እነማን ናቸው ሲባል ቅዱሳን አባቶቻችን ነው። ውሾች የተባሉ በቅዱስ ዳዊት አነጋገር ሙሴና አሮን ናቸው። ውሻ የጌታውን ቤት ታምኖ እንደሚጠብቅ እነሱም የጌታቸው የእግዚአብሔርን ቤት ሳይመቻቸው የጠበቁ ናቸው። ውሻ ሰው ባረፈበት ሰዓት፣ በማይመች ሰዓት በሌሊት ጦር ይወረወርበታል፣ ድንጋይ ይወረወርበታል፣ ሌላም ነገር ይደረግበታል። በዚያ ሰዓት ግን ለሰዎች ቤዛ ሆኖ መከራ እየተቀበለ ሲጮህ ቤት ሲጠብቅ ለሰዎች እረፍት ሰጥቶ ያድራል። ልክ እንደዚህ ሙሴ አሮን በማይመች አገር፣ በማይመች ቦታ፣ በማይመች ንጉሥ መሃል የማያምን ንጉሥ ብቻ አይደለም፣ የሚያምኑት ሲወለዱ ወንዝ የሚወረውር ጨካኝ ንጉሥ ባለበት ጊዜ የእግዚአብሔርን ብርሃን በሥጋቸውም በነፍሳቸውም ይዘው ለጨለመበት ሕዝብ ያበሩ የነበሩ ለጌታቸው የታመኑ ናቸው። በማያምንና ንጉሥ የንጉሥ ከባድነቱ አለማመኑ ብቻ አይደለም፣ እንዳያምኑ እንቅፋት ሲሆን ደግሞ ሌላ ችግር ነው። እንዳያምኑ እንቅፋት ከመሆን በላይ ደግሞ የሚያምኑትን የሚገድል ከሆነ ደግሞ ሌላ ችግር ይሆናል ማለት ነው። በዚህ መካከል ሃይማኖትን መጠበቅ ታማኝ ውሻ ያሰኛል። ውሻ መጀመሪያ ሲጮህ ለራሱ እየፈራ ነው የሚጮኸው። ታውቃላችሁ ይሄንን? ውሻ እኮ ቤት ለመጠበቅ ብሎ ጮህ አያውቅም። ውሻ የሚጮኸው ፈርቶ ነው የሚጮኸው። ለራሱ መጮህ ይጀምርና ለራሱ የጮኸው ለቤት ይሆናል። ቅዱሳን መጀመሪያ ተጋድሎ ሲጀምሩ ለራሳቸው ነው የሚጋደሉት። ወዮልኝ ለኔ ወዮልኝ ለኔ፣ ነፍሴ በእግዚአብሔር ፊት ስትቆሚ ምን ትመልሻለሽ? ቅድመ መኮንነ ጽድቅ እያፍሮ ለባይል በይንተ ብኢሉ፣ ባለጸጋውን ስለ ባለጸጋነቱ የማያፍር ድሃውን ድሃ ነህ ብሎ አይፈርድለትም፣ መልካም ከሰራ ብቻ ይፈርድለታልና። በዚያ ዳኛ ፊት በቆምሽ ጊዜ ምን ትመልሽለታለሽ እያሉ መጀመሪያ ለራሳቸው ይጋደላሉ። ለራሳቸው የሚጋደሉት ተጋድሎ እግዚአብሔር በእነሱ ላይ ካሰፈረው ብርሃን የተነሳ ለዓለም ሁሉ የሚተርፍ ይሆናል። እንዲህ ብሎ መድኃኒታችን እንደተናገረ ከማውቄ ይብራ ብርሃንክሙ በቅድመ ሰብእ፣ እንዲሁ ብርሃናችሁ በሰው ፊት ይብራ። ወያቱ ማይቶተ ከመ አንብርዋ ታሕተ ከፈር፣ ብርሃንን ወይም መቅረዝን ከታች እንቅብ ሊደፉባት አያበሯትም። አላ ያነብርዋ ዲበ ተቋማ ወታበርህ ለኩሉ፣ መቅረዝን መብራትን ከመቅረዟ ላይ ያስቀምጠው ለሁሉ እንድታበራ ያደርጓታል እንጂ። እንዲሁ ክርስቲያኖችን ቅዱሳንን እግዚአብሔር በራሳቸው ክብር ብቻ ሰውሮ አያስቀራቸው። እንዲገለጡ ብርሃናቸው ለሰው እንዲተርፍ ያደርጋቸዋል። ለነሱ ከበራላቸው በኋላ በእግዚአብሔር ብርሃን ከታተሙና በዚህ ከተቀደሱ በኋላ ለሌላው ይተርፋሉ እና ተራቡም ተጠሙም፣ ተናቁም ተከበሩም፣ ተደመጡም አልተደመጡም የጌታቸውን ቤት የሚያገለግሉ ቅዱሳን ታማኝ ውሾች ይባላሉ። በማይሰማ ሕዝብ መሃል አሁን እኮ ተመልከቱ፣
ንጉሱ ከሃዲ ህዝቡም ከሃዲ ሲሆን ችግር ነው። አሮንና ሙሴ ታማኝ ውሾች ያሰኛቸው ከዚህ የተነሳ ነው። ንጉሱ ከሃዲ፣ እስራኤልም ከሃዲ ናቸው። ወደ ፈርዖን እንዳይሄዱ ህዝብ ይዘው ወጥተዋል። ደግሞ የእግዚአብሔር ሆኖ የፈርዖን አይኮንም። ህዝቡ ደግሞ የባስ ዱባ ብንበላ የሚሻለንን ከነበርንበት ሀገር አወጣችሁ በረሃብ አስበልታችሁ ልንቀሩ ነው ብሎ አንገተ ደንዳና የሆነ ጨካኝ ህዝብ ነው። እንዲያውም አባታችን ርዕሰ ነቢያት ሙሴ አንድ ቀን እንዲህ ብሏል፣ ይሄንን ህዝብ በውኑን የፈጠርኩትን? ተው እግዚአብሔር ሆይ ተው፣ ህዝቡን አትቅሰፍ። ሰው ራሱ አንተን ያመሃል አለ። ያመሃል። ይሄ ህዝብ ጣዖት እያመለከ ስታስቸገረኝ ላጠፋው ነው ቢል እግዚአብሔር ተው አንተን ያመሃል። እግዚአብሔር እንዳይታማ የሚቆረቆር ነበረ ሙሴ። ከዚያ ምን ብሎ ነው የሚቆረቆርለት? በረሃ አውጥቶ ሲያበላ ማብላት ሲያቅተው ጊዜ በመቅሰፍት ፈጃቸው ይለዋል። ስለዚህ መመገብ የማይችል ፈጣሪ ብለው ያሟል፣ ተው አትፍጃቸው ብሎ ለአምልኮቱ ተቆርቁሮ ድንጋይ ይዘው ሊወግሩት ለሚመኙ ህዝብ ለነሱ ለእግዚአብሔር አምልኮት ይቀና ነበረ። እኛ ለእግዚአብሔር እንደው አሁን እግዚአብሔር ይታማል፣ እግዚአብሔር ይሰደባል ብሎ የሚያስብ ሰው አለ? ወበይንቲአክሙ ይጸርፉ ለአሕዛብ፣ አሕዛብ ላይ ለስመ እግዚአብሔር፣ በእናንተ ምክንያት አሕዛብ የእግዚአብሔርን ስም ይሰድባሉ ይላል ቅዱስ ጳውሎስ። አስቀድሞ ኢሳይያስ የተናገረው ነው። በእናንተ ምክንያት አሕዛብ እግዚአብሔርን ይሰድቡታል። ምን ብለው ነው የሚሰድቡት? አሕዛብ በክርስቲያን ምክንያት እግዚአብሔር ይሰድባሉ። ምን ብለው ነው የሚሰድቡት? ክርስቲያኖች ኃጢአት የሚሰሩ ለምንድን ነው ተብሎ ሲጠየቅ አምላካቸው ኃጢአት የሚወድ ስለሆነ ይሆናላ ብለው ነው የሚሰድቡት ማለት ነው። አምላካቸው ኃጢአት ስለሚወድ ነው ኃጢአት የሚሰሩ ብለው በዚህ ምክንያት እግዚአብሔር ይሰደባል። እግዚአብሔር እንዳይሰደብ ብለው በእውነቱ ማለት ነው። ጽድቅ መስራት እንኳን ባይሆንልኝ እግዚአብሔር እንዳይሰደብ ብለን እንኳን መልካም መሆን አለብን በእውነቱ ማለት ነው። እግዚአብሔር እንዳይሰደብ የእኛን ተውት፣ እኛ ባንድን እንኳን ፈጣሪን እንኳን እኮ ለእግዚአብሔር ለትልቅ ሰው ተብሎ እኮ ጥሩ ስራ ይሰራል። እንዴት ከገሌ መሃል እንዲህ ይህን እናገራለሁ አታፍርም እንዴ ይባላል እኮ። እግዚአብሔርን ፊታችን አስቀምጠን እግዚአብሔር እጅ ላይ ሆነን በእግዚአብሔር መሰረት ላይ ቁመን እግዚአብሔርን ጣራ አድርገን በእግዚአብሔር መሃል ሆነን በእግዚአብሔር ፊት ሆነን እንዲሆነን እግዚአብሔርን እናሰድባለን ብለን ከክፋት አለመመለሳችን ምን አይነት ይቅርታ ይደረግልናል? ለኛ እግዚአብሔርን መፍራት አቅቶን እግዚአብሔርን ያሰደብነው እኛ አይደለንም ወይ? ያስደፈርን እኛ አይደለንም ወይ? ቤተክርስቲያን ያስደፈርን እኛ አይደለንም ወይ? ምን አድርገን በሉኝ? ክፉ በመሆናችን ኃጢአታችን ከነሱ ከአሕዛብ ጋር እግዚአብሔርን ከማያመልኩ ሰዎች ጋር እኩል በመሆኑ እና ሳይመቸው ክርስቲያን የሚሆን እርሱ ታማኝ ውሻ ይባላል። ጌታውን የሚለይ እንጀራ የጣለለትን የሚለይ የጌታውን ቤተሰቦች የሚለይ እሱ ውሻ ይባላል። ታማኝ ውሻ ቤተሰቡን ሁሉ የሚያውቅ። አሁን እዚህ ውስጥ አስነስቼ ብጠይቅ ሃይማኖቱን የሚናገር ምእመን አገኛለሁ ብዬ አላስብም። እርግጠኛ ነው የምሆነው በእናንተ በእውነት ማለት ነው። እንዲሁ ለእናንተ መብቃት አያስፈልገኝም፣ እናንተን ስለማውቃችሁ ማለት ነው። ከዚህ ውስጥ ሃይማኖታችሁ ምንድን ነው ሲበብት ብዬ ተዋሂዶ ምንድን ነው አናውቀው። እንዲሁ እኮ አሁንም እንዲህ ይገርማችኋል። የማያውቅ ሰው ማወቅም የማይፈልግ ሰው ከእንዲህ ያለ በሽተኛ እግዚአብሔር ይሰውራችሁ። ታሞ መድኃኒትም ማዋጥ የማይፈልግ ከዚህ በላይ ችግር አለን? እማናውቅ ለማወቅም ፈቃደኞች ያይደለን ደግሞ ድንቁርናችን ይዘን የምንመጻደቅ ተመጻዳቂዎች ለሁሉም ነገር። የዚህ ዘመን ሰውን የሚያስደንቀኝ በመሰላችሁ አንዱ ለሁሉም ነገር እውቀት አለው። ምን ማለት ነው? ለሁሉም ሰው ፖለቲካም ይናገራል፣ ሊቅ ነው። በዚያም ቤተ ክርስቲያን ላይ ይናገራል፣ በዚያም ሊቅ ነው። የማያውቀው እውቀት የለውም። ስለዚህ ሁሉንም አያውቅም ማለት ነው። ሁሉንም ስለማያውቅ ሁሉንም አያውቅ። እንዴት ሰው ሁሉን ሊያውቅ ይችላል? እንዴት ሰው ሁሉ ቦታ ሊቅ ይሆናል? ሁሉም ቦታ እጃችሁን ታወጣላችሁ። ሁሉም ቦታ ሲኖዶስን ለመተቸትም ሊቅ ናችሁ። ጳጳሳትን ለመተቸትም ሊቅ ናችሁ። የገዳም ስርዓትም ታውቃላችሁ። ስርዓተ ካህናት ታውቃላችሁ። የዲቁናን ጠባይም ታውቃላችሁ። ስርዓተ መንግስት ታውቃላችሁ። እኔ የዚህ ዘመን ሰው የማያውቀው ሰው አለን? የማያውቀው ነገር በጣም ሊቅ ናችሁ ማለት ነው። እኔ እውነቴን ነው የምነግራችሁ። ከእንዲህ ያለ ሁሉን አዋቂነት መመለስ አለብን እውነቱ ማለት ነው።
ድንቁርና በእውነቱ ቤት ሰርቶብን ያለን። ድሮ ጥበብ ቤቷን ሰራች ነበር የሚባለው። አሁንም ቤተ ክርስቲያን ትለዋለች። እኛ ላይ ግን ድንቁርና ነው ቤቷን የሰራች፣ ብዙ ምሰሶዎችን ያቆመችው። በዚያም ደግሞ እየተመጻደቅን የምንኖር ጌታውን የማያውቅ ውሻ፣ ቤተሰቡን የማያውቅ ስለ ቅዱሳን አባቶቻችን እውቀት የሌለን፣ ስለ ታሪክ እውቀት የሌለን፣ ስለ ሃይማኖት እውቀት የሌለን፣ ስለ ዘመኑም እውቀት የሌለን፣ ስለ ራሳችንም እውቀት የሌለን ሰው ከዚህ ሁሉ እንዴት የእውቀት ድንግልና ይኖረዋል? ሰው እኮ ሃይማኖቱን ማወቅ አለበት። አንድ ቤተ ክርስቲያኑን ማወቅ አለበት። ሁለት ታሪኩን ማወቅ አለበት። ዘመኑን ማወቅ አለበት። ራሱን ማወቅ አለበት። ሰው ምን ማለት እንደሆነ ብናውቅ ኑሮ እውነት በማይረባ ልክስክስ ነገር ታስረን እንኖር ነበረ? ሰው እስኪ ምንድን ነው ብላችሁ እስኪ ጠይቁ። እኔ እኮ ሰው ነኝ ብላችሁ አስባችሁን? እኔ ጅብ አይደለሁም፣ እኔ ውሻ አይደለሁም፣ እኔ አይጥ አይደለሁም አትሉም እንዴ? ያገኘውን የሚበላ እኮ አይጥ ነው። ዝም ብሎ ሳይመርጥ የሚበላ ጊዜም ሰዓትም የማይመርጥ። እኛ ውሻ አይደለንም፣ እኛ እባቦች አይደለንም፣ እኛ ነምር አይደለንም፣ እኛ ጭልፊት አይደለንም አትሉም? ከላይ ሆኖ የሚነጥቃል ይሄ ጭልፊት፣ ከላይ ሆኖ መንጠቅ። እንደዚህ ያለ ሁሉ ነፃ መሆን የምንችለው ውሻነታችንን መልካም ስናደርገው ነው። ታማኝ ውሻ እንድንሆን አምላከ ቅዱሳን ይርዳን።